ሰበር ዜና። አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳስበዋል። በትንታኔም ነግራችሁ ይሆናል። የኢትዮጵያ ቁጥር 1 ሞጃ ቢሊዮነሩ ሼክ አልአሙዲ ሀብት ከ10 ቢሊዮን ዶላር ማለፉ ተዘግቧል። በዝርዝር የምትሰሙት ይሆናል። የአሜሪካ የጦር መርከቦች እጥረት በእስራኤል የሚሳኤል መከላከያ ስጋት መደቀኑ ተዘግቧል። ዝርዝር ተይዞበታል፣ ትሰሙታላችሁ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። አቶ ጌታቸው ረዳ በኤክስ ገጻቸው የደብረ ጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጀነራል አልቡርሃንና በኤርትራ መንግስት ወይም ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና በቀድሞው የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያለሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ ወይም የህወሓት ጽህፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። ከዚሁ ጋር ተያይዞ የፖለቲካ ትንታኔ አቅራቢው ሬኔ ሌፎርት በኢትዮጵያና ሱዳን ድንበር አካባቢ ተቀሰቀሰ ስለተባለው ትጥቃዊ ግጭት የሚወጡ ዘገባዎችን ለመተንተን ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ አሳስበዋል። ተንታኙ በኤክስ ገጻቸው ባሰፈሩት ጽሑፍ ለዚህ ጥንቃቄ በምክንያታዊነት ካነሷቸው ነጥቦች መካከል የፌዴራል መንግስቱ ሙሉ በሙሉ ዝምታን መምረጡና የህወሓት መረጃዎች ተአማኒነት አጠያቂ መሆኑ ይገኙበታል። አያይዘውም ውጊያው እንደተዘገበው በሸረሪና አካባቢ የጀመረ ከሆነ በግጭቱ የተሳተፉት ኃይሎች የኢትዮጵያ መከላከያ ሰራዊት፣ አዲስ አበባን የሚደግፉ የአማራ ሚሊሻዎችና አጠቃላይ የትግራይ መከላከያ ኃይልን ወይም ቲዲኤፍ ሳያካትት የትግራይ ሰራዊት አርሚ 70 ኮር ብቻ ሊሆኑ እንደሚችሉ አመላክተዋል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት በውጊያው ውስጥ በትክክል ስለመሳተፉ እስካሁን የታወቀ ነገር እንደሌለና ግልጽ ያልሆነ ጉዳይ መሆኑን ገልጸዋል። ሬኔ ሌፎርት አሁን ያለውን ሁኔታ በተመለከተ ሁለት ሊሆኑ የሚችሉ ግምቶችን አስቀምጠዋል። የመጀመሪያው አሜሪካና የአውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ግጭቱን ለመከላከል ከፍተኛ ጫና እያደረጉ ቢሆንም ይህ ክስተት በመላው የአፍሪካ ቀንድ ሊስፋፋ የሚችል አውዳሚ ጦርነት መነሻ ሊሆን እንደሚችል ነው። ሁለተኛው ግምት ደግሞ ያዙኝ ካለበለዚያ ጥፋት አደርሳለሁ በሚል ስሌት ሸምጋዮችን በማስገደድ የተፈጠረውን የፖለቲካ ማነቆ በድርድር ለመፍታት የተተኮሰ የማስጠንቀቂያ ተኩስ ሊሆን እንደሚችል ነው። ሆኖም ክስተቱ ከሁለቱ የትኛው እንደሆነ በእርግጠኝነት ለመናገር አሁንም በጣም ገና መሆኑን በትንታኔያቸው አሳይተዋል።
የኢትዮጵያዊው ሞጃ ቢሊዮነር ሼክ አላሙዲ ሀብት ከ10 ቢሊዮን ዶላር ማለፉ ተሰማ። የሼክ መሐመድ አልአሙዲ የሀብት መጠን 10.1 ቢሊዮን ዶላር መግባቱን ተከትሎ የዓለም ሀብታሞች ዝርዝር ውስጥ ተመልሰው ለመግባት ችለዋል። ትላንት ኦገስት 1 ቀን 2026 ዓ.ም ይፋ የሆነው የብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ አላሙዲ በ375ኛ ደረጃ ላይ ተቀምጠዋል። ትውልደ ኢትዮጵያዊው ባለሀብት ይህንን ደረጃ ለማግኘት ቻሉት በዚህ ዓመት የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም 19.7% ጭማሪ በማሳየቱ ነው። አላሙዲ ከጥቂት ዓመታት በፊት ከነበሩበት የሀብት ማሽቆልቆል አሁን ተመልሰው ወደ ላይ እየወጡ መሆኑን የሚገልጸው ይህ ሪፖርት በቅርቡ በወጣ መረጃ በአንድ ቀን ሀብታቸው በ33.7 ሚሊዮን ማደጉን አስረድቷል። እንደ ሪፖርቱ የአላሙዲ ሀብት መጨመር ትልቁን ሚና እየተጫወተ ያለው በስዊድን የሚገኘው ፕሪም የተሰኘው ነዳጅ ማጣሪያቸው ነው። ይህ በእንዲህ እንዳለ በብሉምበርግ የአላሙዲ ሀብት ከ10 ቢሊዮን ዶላር ማለፉ የተገለጸ ቢሆንም በፎርብስ ዓመታዊ የሀብታሞች ዝርዝር ውስጥ ግን ስማቸው አልሰፈረም። ይህ የሆነው ደግሞ ሁለቱ ተቋማት የቢሊዮነሮችን ሀብት የሚገምቱበት የአሰራር መንገድ ስለሚለያይ ነው። ብሉምበርግ የቢሊዮነሮችን መረጃ የሚያሰለው በዓለም አቀፍ ደረጃ በየዕለቱ በሚከናወኑ የንግድ እንቅስቃሴዎች ላይ ተመስርቶ ነው። ፎርብስ ግን ከዚህም በላይ የራሱን ግምገማ የሚያደርግ ከመሆኑም በላይ አንዳንድ ጊዜ ከባለ ሀብቶችም ትክክለኛውን መረጃ ያረጋግጣል። የአሜሪካ የጦር መርከቦች እጥረት በእስራኤል የሚሳኤል መከላከያ ላይ ስጋት ደቀነም። አሜሪካ እስራኤልን ከኢራን የባለስቲክ ሚሳኤል ጥቃቶች ለመጠበቅ የሚያስችሏት በላቀ የሚሳኤል መከላከያ ቴክኖሎጂ የተገጠመው በቂ አጥቂ የጦር መርከቦች ወይም ዴስትሮየርስ ላይኖራት እንደሚችሉ የአሜሪካ የአውሮፓ እዝ አዛዥ ጀነራል አሌክሰስ ግሪንኬቪች ለፔንታጎን አስጠንቅቀዋል። ዋሽንግተን ፖስትና አሶሺየትድ ፕሬስ የመከላከያ ባለስልጣናትን ጠቅሰው እንደዘገቡት የጦር መርከቦች ውጥረት አሜሪካ የራሷን የፓሲፊክና የዓለም አቀፍ የመከላከያ ፍላጎቶችን ጎን ለጎን ለማስጠበቅ በሚደረገው ጥረት ላይ ከፍተኛ እንቅፋት ፈጥሯል። ይህ የጀነራሉ ማስጠንቀቂያ በቅርብ ጊዜያት በኢራን በኩል በተደጋጋሚ የተፈጸሙትን ከፍተኛ የሚሳኤል ጥቃቶች ተከትሎ በአሜሪካ የባህር ኃይል እና የሚሳኤል መከላከያ ስርዓቶች ላይ እያደገ የመጣውን ከፍተኛ ጫና ያመላከተ ነው ተብሏል። ዶናልድ ትራምፕ ከኢራን ጋር በፍጥነት ስምምነት እንዲደረስ ሲባል የታቀዱ ጥቃቶች እንዲቋረጡ ማድረጋቸውን ተናገሩ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በፍጥነት ስምምነት ሊደረስ የሚችልበት እድል በመኖሩ ኢራን ላይ የሚፈጸመው ጥቃት እንዲቆም ማድረጋቸውን አስታውቀዋል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በፍጥነት ስምምነት ላይ መድረስ እንዲቻል የጥቃት እርምጃው እንዲቋረጥ መወሰናቸውን አስታውቀዋል። እንደ ፕሬዚደንቱ ገለጻም የሚደረሰው ስምምነት ሆርሙዝ ወሽመጥ ወዲያው እንዲከፈት እንዲሁም ኢራን የደቀነችው የኒውክሌር ስጋት እንዲቆም የሚያደርግ ነው። እዚህ ውሳኔ ላይ የተደረሰው ከእስራኤል ጋር በመተባበር መሆኑንም ተናግረዋል። ትራምፕ ይህንን ውሳኔያቸውን ይፋ ያደረጉት የአሜሪካ መገናኛ ብዙሃን ዋሽንግተን በሳምንቱ መጨረሻ ኢራን ላይ አዲስና ከባድ ጥቃቶችን ለመፈጸም እንዳቀደች የሚገልጹ ዘገባዎችን ካወጡ በኋላ ነው። ትራምፕ እርምጃውን ከማሳወቃቸው አስቀድሞ ኢራን አሜሪካ ውጥረቱን እያባባሰች ነው የሚል ክስ አቅርባ ነበር። ከዋሽንግተን ጋር የሚተባበር ማንኛውም የቀጠናው ሀገር በጦርነቱ ነበልባል ይዋጣል በማለትም አስጠንቅቃለች። የአሜሪካው ፕሬዚደንት ባጋሩት ልጥፍ አሜሪካ ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ወታደራዊ አስፈሪነት ጥንካሬና ኃይል ኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ተዘጋጅታና ታጥቃ እንደነበር ገልጸዋል። ነገር ግን ኢራንና ሌሎች የመካከለኛው ምስራቅ አገራት ስምምነት ላይ እንዲደረስ ለማድረግ ሲባል ጥቃቱ እንዳይፈጸም መጠየቃቸውን ተከትሎ እርምጃውን መሰረዛቸውን ተናግረዋል። የስምምነቱ ወሰኖች ስምምነት ተደርሶባቸው ሲሉም የንግግር ሂደቱ ወደፊት መጓዝ እንደቻለ ጠቁመዋል። አክለውም የተደረሰው መግባባት የሆርሙዝ ወሽመጥን ወዲያው ሙሉ በሙሉና በጠቅላላ መክፈትን እንዲሁም የኢራንን የኒውክሌር ስጋት ማስቆምን ያካትታል በማለት ጽፈዋል። ይሁን እንጂ እስካሁን በኢራን በኩል ለዚህ የትራምፕ ገለጻ የተሰጠ ምላሽ የለም።
ኢራን በአሜሪካ የቀረበውን የተኩስ አቁም የውሳኔ ሐሳብ ውድቅ አደረገች። ኢራን በዋሽንግተን አስተዳደር አዛዥነት የሚዘጋጅን የማንኛውንም አይነት የተኩስ አቁም ስምምነት በፍጹም እንደማትቀበልና የጀመረችውን ምላሽ አጠናክራ እንደምትቀጥል አስታውቃለች። የኢራን ፓርላማ ከፍተኛ አባል አልአዲን ቦሩ ጀርዲ እንደገለጹት ቴህራን የአሜሪካ ዘይቤ የተከተለ የተኩስ አቁም ስምምነትን አትቀበልም። አባሉ አክለውም ሀገራቸው እንደ ውጊያ ትንኮሳ ለምትመለከተው ማናቸውም ድርጊት ተመጣጣኝ ምላሽ መስጠቷን እንደምትቀጥል ገልጸዋል። የኢራን መንግስት አቋም እንደሚያሳየው ማንኛውም አይነት የተኩስ አቁም ስምምነት አሜሪካ ወይም አጋሮቿ እንደገና ተደራጅተው ጥቃታቸውን እንዲቀጥሉ እድል የሚሰጥ ጊዜያዊ እረፍት መሆን የለበትም። ይልቁንም ስምምነቱ ዘላቂና እውነተኛ የውጊያ ማቆምን ያረጋገጠ መሆን እንዳለበት ተመልክቷል። ዩክሬን ከተተኮሱባት 27 የሩሲያ ባሊስቲክ ሚሳኤሎች ማክሸፍ የቻለችው አንዱን ብቻ መሆኑን ገለጸች። በጁላይ 31 እና ኦገስት 1 ሩሲያ በዩክሬን ላይ ባካሄደችው ከፍተኛ የአየር ጥቃት የዩክሬን አየር መከላከያ ከተተኮሱባት 27 የባሊስቲክ ሚሳኤሎች መካከል ማክሸፍ የቻለችው አንዱን ብቻ መሆኑን የሀገሪቱ ባለስልጣናት አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ይህ እጅግ ዝቅተኛ የሆነ የመመከት ምጣኔ ሊመዘገብ የቻለው ከአሜሪካ ለተሰሩት የፓትሪዮት የአየር መከላከያ ስርዓቶች የሚያገለግሉ ተኳሽ ሚሳኤሎች በከፍተኛ ሁኔታ በማነሳቸው ምክንያት ነው ብለዋል። በሌሊቱ ጥቃት ሩሲያ ከመቶዎች በላይ የሚቆጠሩ ድሮኖችንና ሌሎች ሚሳኤሎችን የተጠቀመች ሲሆን ዋና ከተማዋ ኪየቭ እና በዙሪያ ያሉ አካባቢዎች የጥቃቱ ዋነኛ ኢላማዎች እንደነበሩ ተገልጿል። ሩሲያ መጠነ ሰፊ የሆኑ የድሮንና የሚሳኤል ጥቃቶቿን አጠናክራ በቀጠለችበት በአሁኑ ወቅት የፓትሪዮት ተኳሽ ሚሳኤሎች እጥረት በዩክሬን የአየር መከላከያ መዋቅር ላይ ከፍተኛ ጫና እያሳደረ ይገኛል። ወደ ሩሲያ ሳልፍ በሞስኮ ሬስቶራንት ውስጥ ቦምብ ፈንድቶ 3 ሰዎች መገደላቸው ተገለጸ። በሩሲያ ዋና ከተማ ሞስኮ በሚገኝ የጣሊያን ሬስቶራንት ቤት ውስጥ የተሰራ ቦምብ ፈንድቶ 3 ሰዎች መገደላቸውንና 21 ሰዎች መቁሰላቸውን የአገሪቱ የመንግስት መገናኛ ብዙሃን ዘገቡ። በከተማዋ ማዕከል አቅራቢያ ፍንዳታ ያጋጠመው በአገሪቱ ሰዓት አቆጣጠር ምሽት 2 ሰዓት ገደማ እንደሆነ የጸጥታ ባለስልጣናት ገልጸዋል። የሩሲያ ብሔራዊ ጸረ ሽብር ኮሚቴ እንዳስታወቀው ፈንጂውን የያዘችው ሴት ወደ ሬስቶራንት ለመግባት ስትሞክር የምግብ ቤቱ ጥበቃ አስቆሟታል። ይሁን እንጂ ቦምቡ በመፈንዳቱ ፈንጂውን የያዘችው ሴት ጥበቃውንና የምግብ ቤቱ ደንበኛም ተገድለዋል። በስታሊን ዘመን ከተገነቡት ታዋቂ የሞስኮ ሰማይ ጠቀስ ፎቆች በአንዱ ላይ የሚገኘው ሬስቶራንቱ በሰዓቱ አንድ የግል ዝግጅት እያስተናገደ እንደነበር ተገልጿል። ባለስልጣናት ለዚህ ዝግጅት የተጋበዙ ሰዎችን ዝርዝር ይፋ አላደረጉም። የጥቃቱ ኢላማ እንደነበር የሚታመነው ማን እንደሆነም አላሳወቁም። በቦታው የነበሩ እማኞች በበኩላቸው ከፍንዳታው በኋላ በደም የተሸፈኑ ሰዎች ከስፍራው ሲወጡ መመልከታቸውን ተናግረዋል። መጀመሪያ ላይ የወጡ ዘገባዎችም ፍንዳታው ያጋጠመው በሬስቶራንቱ ማብሰያ ክፍል ውስጥ እንደሆነ ጠቅሰው ነበር። ሬስቶራንቱ ቆይቶ ባወጣው መግለጫ ግን ውጭ ላይ ችግር እንደነበር ገልጿል። ምግብ ቤቱ አቅራቢያ የሚገኘው ኮድሪን ስካያ አደባባይ ለአጭር ጊዜ ዝግ ተደርጎ ነበር። በርካታ ሰዎች በምሽት ለሚደረግ ጉዞ ብስክሌቶቻቸውን በመያዝ በአቅራቢያው ተሰብስበው የነበረ ቢሆንም እቅዳቸው ተሰርዟል። የሩሲያው RIA ዜና ወኪል በለቀቀው አንድ ቪዲዮ ላይ በከፍተኛ ሁኔታ የታጠቁ የጸጥታ አካላት በስፍራው መገኘታቸውንና ቦታው ለሕዝብ ተዘግቶ እንደነበር ይታያል። ባለፉት ዓመታት በርካታ የሩሲያ ከፍተኛ ወታደራዊ አዛዦችና አመራሮች ሞስኮ ውስጥ እና በመዲናዋ ዙሪያ ተገድለዋል። የሩሲያ መንግስት ለነዚህ ጥቃቶች ተጠያቂ የሚያደርገው ጦርነት የገጠማትን ዩክሬንን ነው። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ሁኑ እያልኩ ሰላም እንድትቆዩ ተመኘው።